ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን አብራችሁን እንድትቆዩ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ ገለታው ዘለቀ ከቦስተን በጋራ በመሆን ነው መልካም ቆይታ ጤና ይስጥልን ገለታው ጤና ይስጥልን መሳይ እንደምን አመሽ እንዴት አመሸ እንግዲህ በየዕለቱ እየተገናኘን ነው ዛሬም በድጋሚ ተገናኝተናል እንግዲህ ገለታው አማራ ክልል የሚካሄደው የሉና ተጋድሎ ተጠናክሮ በቀጠለበት በዚህ ሰሞን ላይ ትልልቅ ድሎች የፋኖ ኃይሎች ያስመዘገቡ ይገኛሉ ኮንን ከተማ ያዙ ጋሸናም እንደዚሁ በቁጥጥር ስር መግባቷ እየተነገረ ነው ሌሎች አካባቢዎችም እንደዚሁ ነገ ከነጎዲያ በፋኖች እጅ መውደቃቸው የሚጠበቅ ነው የጋሸናውን በተመለከተም አንድ ቪዲዮ እንዲሁ ሲሰራጭ አይቻለሁ እውነት ለመናገር ቪዲዮ በጣም ስሜትን የሚነካ ነው በዚህ መጠን የአብይ አህመድ ወታደሮች የረገፉበትና የተደመሰሱበት ጦርነት ከባድ ፍልሚያ እንደነበረ የሚያሳይ ቪዲዮ ነው ይህንን ቪዲዮ ከተመለከትኩ በኋላ የአብይ አህመድ ወታደሮች አፈሙዛቸውን አዙረው አንዋጋም በቃን የሚል ተቃውሞ በሰራዊት ውስጥ ማስነሳት እንዳለባቸው ነው የተሰማኝ ይሄ ነገር መምጣቱ አይቀርም ሰራዊቱ በዚህ ደረጃ እየተማረከ እየተደመሰሰ ኢትዮጵያ ነገ ከነጎዳ የሚጠብቃት መከላከያ የሚኖርም አይመስልም ለአብይ አህመድ ዙፋን ማስጠበቂያ ከፍተኛ መስዋዕትነት እየከፈለ ይገኛልና እንግዲህ ድሉን በዚህ በኩል በመልካም ጎኑ ያነሳን ነገር ግን እንዲያነቱ ደግሞ እልቂት የእርስ በርስ ብለድ ተወስደው የምትችለው ነው የኢትዮጵያ ልጆች ናቸው በግራም በቀኝም እየሞቱ ያሉት ግን ምን መደረግ የሚችል አይደለም በፋኖች በኩል አሁንም ጥሪ ያደረጉ ነው መሳሪያ ይዛችሁ እየተቆሳችሁ እኛ ጋር ተምጡ ከመጣችሁ ግን ምንም ማድረግ አንችልም ባልሞት ባይ ተጋዳይነት እርምጃ እንወስዳለን ብለው እንግዲህ ይሄው የምናየውን አይነት ነገር እየተፈጸመ ነው ያለው ገለታው እኔ መቼም እንደ አንድ የፋኖ ንቅናቄ ደጋፊ እንኳን ደስ ያላችሁ ማለት በዚህ አጋጣሚ ወዳለው መሳይ ምክንያቱ ጋሸና ከተማ በጣም ስትራቴጂክ ቦታ ናት በህዋት ጦርነት ጊዜ የምታቀው በጣም ብዙ ፍልሚያ ከዚህኛውም ከዛኛውም የሚዋደቁባት ናትና በየአቅጣጫው መግቢያ ናት ለወልዲያም ጎንደርም ደላንታም ወደዛም ወደዚህም መፈናፈኛ ቦታ ናትና ስትራቴጂክ ቦታ ስለሆነ ትልቅ ድል ነው ማለቴ ነው ደሴም ወልዲያም አካባቢ ዱብ ያሉ እንደሆነ ነው ምንሰማው እና ግን ከሁሉ በላይ አሁን ሰሞኑን የሚታየው በሰው አይምሮ ውስጥ በኢትዮጵያውያን ውስጥ በኢንተርናሽናል ኮሚኒቲ ውስጥ ነው መሳይ አሁን ፋኖ ማይቲውን እያሳየ ነው ወይም ደግሞ ይሄ ምንድነው ስትሬንግዙን ጥንካሬው ማለት ጀግንነቱን ምሽግ በመስበር እያሳየ ነው ያለውና የመጀመሪያው ነገር የመንግስትን ፕሮፓጋንዳ ዶጋመድ ነው ያደረገው በዚህ ወሎ ያለው እንቅስቃሴ ጥንካሬው አሁን በህብረተሰቡ ህሊና ውስጥ እየታየ ነው ያለው ፋኖ የተደራጀ የተጠናከረ እንደሆነ ተስፋ ሊሆን እንደሚችል አንድ ትልቅ ድል አስመዝግቧል የሚል ነገር ነው የተማርኩት መሳይ ከዛ ባሻገር ግን ማን ሜዳ ምን ትዛለ መሰለህ መሳይ ዛሬ የጋሸናውን ሳስብ የጋሸናውን ድል ሳስብ የህዋትና ደርግ ወታደር ከፍተኛ ውጊያ በወራኢሉ በኩል ያደርጉ ነበር እና መጨረሻ ላይ በዛ አካባቢ ያለው ጦርነት ከባድ ስለነበረ የደርግ ሰራዊት 3ኛ ክፍለ ጦርን አመጣ ወደ መንዝ መጣ 3ኛ ክፍለ ጦር ማለት እንግዲህ የምታውቀው የመንግስቱ ኃይለማርያም የወጡበት ጦር ነው እና ጠንካራ ጦር ነው በሄደበት አሸንፎ የሚሄድ ጦር ነው ተብሎ ነው የመጣውና ካራምሽግ የሚባል አካባቢ ተመታ ይሄንን ዜና መቼም ያቁታል ብዙ ሰው በዛ ጊዜ ነበርና ሲመታ እና ኮሎኔል ሰረቀ ብርሃን ከተያዙ በኋላ ወታደሩ እንደገና ተመልሶ ወደ መሃል ሜዳ ሲመጣ የሆነው ነገር እስካሁን ይገርመኛል ምንድነው የሆነው መሰለ መሳይ ተመልሶ ወታደሩ ሸሽቶ ሲመጣ ከተማ ውስጥ የነበሩ መኮንኖችን በሙሉ ከዚህ ከመኪና አስወረደ ዝም ብሎ ተራ ወታደር የመቷ ምንድነው ሻምበል ይባሉት ምናልባት ጀነራሎች ሊሆኑ ይችላሉ አናውቅም ያን ጊዜ ግን እያስወረዱ ከመኪናዎቻቸው እያስወረዱ መኪናውን ተቆጣጣሩ ተራ ወታደሩ እዝ ፈረሰ እና መጀመሪያ የተበተነ ወታደር የተነሳው በአዛዦቹ ላይ ነበር መሃል ሜዳ ውስጥ ያየነው ተአምር ይሄንን ነው በትንትኑ ወጣ በቃ እና ከዛ በኋላ ያለው ጦርነትም አይባልም እንግዲህ የሰሜን ሸዋ አካባቢ የሚታወቅ ነው የሆነውና እዚህ ጋሸናም አካባቢ ያለው አሁን ደግሞ ሌላም አካባቢ እየሰማሁ ነበር ቀደም የት አካባቢ ያለ ሰራዊት እንደዚሁ ቃውን እየሰበሰበ ነው የሚል ዜና ሰምቻለሁ እዛው አካባቢና በትንትኑ እየወጣ ነው መሳይ እና ሰራዊቱ የታችኛው ሰራዊትም በራሱ መኮንኖች ላይ የሚነሳበት ጊዜ ነው
ያለውና እኔ በጣም ትልቅ ወታደራዊ ድል ነው እንግዲህ ዛሬ የሰማነው መሳይ ገለታ በነገራችን ላይ ወረኢሉንም በቁጥጥር ስር አድርገዋል የፋኖ ኃይሎች ወረኢሉ እንግዲህ ታሪካዊ ቦታ ነው እንደምታውቀው ወደ አድዋ ጦርነት በተዘመተበት ጊዜ ወረኢሉ ከታችሁ ጠብቁኝ ያሉት የአጼ ሚኒሊክን ታሪክ የሚያስታውስ ነው እዛ አካባቢ አሁንም ታሪካዊ ቦታ አለ እዛ የተሰባሰቡበት የሚኒሊክ አደባባይ ወይ ሚኒሊክ የሚባል ስፍራ አለ የዛን ጊዜ የተሰባሰቡበት ቦታ ነው ስም ቦታ ጭምር ፋኖች ተቆጣጥረውታል ነው ስለዚህ ወሎ ምናልባት የተለየ ነገር ካልተፈጠረ በስተቀር በሚቀጥሉት ቀናትና ሳምንታት ውስጥ ሙሉ በሙሉ ከአብይ አህመድ አገዛዝ ነፃ የምትሆንበት ጊዜ በጣም የተቃረበ ይመስላል እንግዲህ አንተ ቀደም ሲል እንዳልከው በየቦታው ያለው ሰራዊት እየተበታተነ ነው ጋሽና ላይ ያየነው ነገር ይሄ ነው ጋሽና ላይ ገና የፋኖ ኃይሎች ከኮንና ከተለያዩ አካባቢዎች ወደ ጋሽና እያመሩ በነበረበት ጊዜ ዛ በጣም ኮንክሪት የሆነ ምሽግ ሰርተው ነው የጥምር ኃይሎች የብልጽግና ጥምር ኃይሎች ሲተናነቁ የነበሩት ቦታውን እኔም በአካል እጄ አይቻለሁ አራት አቅጣጫዎች የሚከፋፈል መንገዶች ያሉባት ወደ ላሊበላ ወደ ደብረ ዘቢጥ ደብረ ታቦር በዚህ በኩል ደግሞ ወደ ወልዲያ በደቡብ በኩል ደግሞ ወደ ኮን የሚወስድ መንገድ ያለባት በጣም ስትራቴጂክ ቦታ ነች ጋሽና ያንን ከተማ ላለማስነጠቅ የአብይ አህመድ ጥምር ኃይል ከፍተኛ ትንቅንቅ አድርጎ ነበር በመጨረሻ የሚሊሻ ኃይሉና የአድማ በታኝ ሰራዊት ወዲያውኑ ነው እጅ ለመስጠት ውሳኔ ላይ ደርሶ በገፍ እጁን ለፋኖች የሰጠው በኋላ ላይ የመከላከያ ሰራዊትም እንደዚሁ ለአዛዦቻቸው ነግረው እዚህ መቆየት አንችልም ብለው አካባቢውን ጥለው ሸሽተዋል የተወሰኑ ደግሞ በፋኖች ቁጥጥር ስር መግባታቸውን የሰማነው እንግዲህ ፋኖች ዘልቀው ገብተዋል ያንን ኮንክሪት ምሽግ ሰባብረው ነው ወደ ጋሽና ዘልቀው የገቡት ታሪካዊ እንቅስቃሴን እያየን ያለ ነው እንግዲህ ይሄንን ለማጠልሸት ነው በመካነ ሰላም አካባቢ እንደዚሁ አንድ ሙስሊም አባት ተገደሉ በሚል የተጀመረው ንቅናቄ ሌላ መልክ እንዲይዝም ተፈልጓል አሁንም ሰሞኑንም እኔም ማንተም ስናነሳ እንደነበረው እኚህ ሃይማኖት አባት መገደል የለባቸው ማንንም በእምነት ቦታ ላይ ሰላማዊ ዜጎች ላይ የሚሰነዘር ዱላ በጣም አደገኛ ነው ይሄንን መቃወም አለብን በማንንም ላይ ፈጸም በማን ይሄንን አጥብቀን የምናወግዘው ጉዳይ ነው ነገር ግን ከጀርባው ሴራ ተጎንጉኖለት የፖለቲካ ልብስ ለብሶ ሲመጣ ግን ይሄንን የማጋለጥ ደግሞ ኃላፊነት ያለብን እንደሆነ መታመን ይገባዋልና ከዚህ አንፃር መካነ ሰላም ላይ የተፈጸመው የወሎን ድል ያደበዝዘዋል በሚል በሰፊው የብልጽግና ዲጂታል ሰራዊት ዘምቶ ነበረ ነገር ግን እንዳየነው ቀስ በቀስ ወሬውም እየቀዘቀዘ እየበነነ የመጣበት ሁኔታ ነው ያለው ገለታው ይሄ ነገር በሌሎችም አካባቢዎች እየተደገመ ነው ምናልባት ነገ ከነጎዳያ በጎጃም በጎንደር በሸዋ መሰል እንቅስቃሴዎች መደረጋቸው እንደማይቀር ምልክቶች እያየን ነው ይመጣል እንግዲህ ፋኖች በጣም ራሳቸውን እያደራጁ ነው በስልጠና ላይ ከፍተኛ የሆነ ትኩረት ሰጥተዋል ባለፉት 6 ወራት የፋኖ ኃይሎች በሁሉም ቀጠና ያሉት ትልቁ ትኩረታቸው ስልጠና ነው ስለዚህ ሁሉ የሰለጠነው ኃይል ነገ በአገዛዙ ሰራዊት ላይ ብርቱ ክንዱን እንደሚያሳርፍ ይጠበቃል እንኳን እንደዚህ ኃይል አጠራቅሞ እንኳን በመሳሪያና በተለያዩ ነገር ደርጅቶ ይቅርና በትንሽ መሳሪያና በትንሽ የሰው ኃይል የአብይ አህመድ ሰራዊትን ሲያንቆራጥጥ የከረመ የፋኖ ኃይል ነው አሁን ደግሞ በሰው ኃይልም በመሳሪያም ገዘፍ ብሎ እየመጣ ነው ለማንኛውም ይሄ ነገር በቀጣይ ከምናያቸው በኢትዮጵያ ውስጥ በትልቁ ከምናያቸው ክስተቶች አንዱ የፋኖ ግስጋሴና የአማራ ክልልን ነፃ የማውጣቱ ሁኔታ የማይቀር መሆኑን ነው ገለታው I think አሁን ጥሩ ሞመንተም ላይ ነው ያለው የአማራ ህዝብ ትግል ወሎ አካባቢ ያሉ ወንድም እህቶች ሌላው አካላቸው ጎጃም ነው ያለው ጎንደር ነው ያለው ሸዋ ነው ያለው ስለዚህ አንድን አካባቢ ያጸዱ ሌላው አካባቢ ይቀጥላል ይሄ ትግል ጥያቄ የለውም ወደ ሸዋ መንቀሳቀሱ እንግዲህ እነሱ ዲዛይን ያደረጉት ፕላን ያደረጉት ነገር እንዳለ ነው ምንረዳው ምክንያቱም አሁን ይሄንን ድልም ብዙ የጠበቀም አልነበረም እንደው መንግስትም እንጫጫ ስለነበረ እነሱም ትንሽ አድብተው ስለነበረ እንደዚህ አይነት ከባድ ሚሊተሪ ድሮች ብዙ ሰው ሳይጠብቅ እናያለንና ግን ያተሰብሮ በከፍተኛ ሁኔታ ወታደራዊ እንቅስቃሴያቸው በጣም የተደራጀ እንደሆነ እየታየ ነው ያለው ቴሌጋሽና ላይ የታየው ከፍተኛ አቅም እንዳላቸው ማይት እንዳላቸው የታየበት ሁኔታ ነው ያለው አሁን አይ ቲንክ የድጋፉ ኃይል በተለይ ውጭ ሀገር ያለው አሁን መንቀሳቀስ አለበት
ከትግሉ ጋር አብሮ መርገብ ያለበት ይመስለኛል መንቀሳቀስ ያለበት ይመስለኛል መሳይ ድጋፍ ሰልፎች መውጣት መቻል አለባቸው ፋኖን በአንድ በኩል እየደገፈ በሌላ በኩል ደግሞ መንግስት በድሮን ንጹሃንን እንደሚጨፈጭፍ ለዓለም አቀፍ ኮሚኒቲው ማሳወቅ ከፍተኛ የሆነ መተኛት የለበትም ውጪ ያለው መሳይ ውጪ ሀገር ያለው ኢትዮጵያዊ በዚህ ሰዓት ከባድ የተቃውሞ ሰልፎችን ማቀናበር መደገፍ ያለበት ይመስለኛል መንግስት አሁን ፓኒክ ውስጥ ገብቷል መሳይ በጣም የዚህ አሁን በኋላ ምን ወይበት የጌዲዮንን ደብዳቤ ስናይ አስቀስላሴም ንግግርም እንደዚሁ ማገም ጠቀሙ ቢሆን ብናሸንፋቸውም ወደ ሰላም መምጣታችን አይቀርም ነው እየበረኩ ነው ያሉት ፓኒክ ውስጥ ነው ያለው መንግስት ስለዚህ ኢትዮጵያውያን በሙሉ ተባብረው ትልቁን ፑሽ ትልቁን ግፍያ ነው ማድረግ ያለብን ይመስለኛል ገለታው በነገራችን ላይ የአብይ አህመድ አገዛዝ አፈሳ ጀምሯል በተለያዩ አካባቢዎች ወጣቶች እየታፈሱ ነው ያልታወጀ ብሔራዊ ውትድርና አሁንም እንደቀጠለ ይገኛል ኦሮሚያ ክልል ከዚህ አንፃር በስፋት እየተካሄደ እንዳለ ሰምተናል እንደዚሁም በደቡብ ኢትዮጵያ አካባቢ የቀድሞ ምልስ ወታደሮችን ጭምር በየቤታቸው በያደራሻቸው እየመጡ ወታደራዊ ግዳጅ እንዲገቡ በጣም ከፍተኛ ጫና እየተደረገባቸው ነው አሁን አፈናና አፈሳ ተጀምሯል ነው የሰማነው እንደ ኦሮሚያ ክልል አካባቢ ያለውን በተመለከተ ከዛው ከቀጠናው የመጣልን እንደው ቃል በቃል ባነበውም ምናልባት ነገሩን በደንብ ሊያሳይ ይችላል ብያምናለሁ በኦሮሚያ ክልል አዳማ ዞን ጨፌ ወረዳ የሚገኙ ቆራንቱታ ቱሉ ፈራ ማርያም ዶቢ 01 ቀበሌ አረዳ ቀበሌ ውላ ቀበሌዎች ከሰሞኑ የጅምላ ፈሳ እየተካሄደ ይገኛል በዚህ ምክንያት ገበሬው አዝመራ ማዘመር ተስኖት ወደ ጫካ በመግባት ተሸሽጎ ነው ያለው ስጋታቸው የጨመረ ገበሬዎች ወደ አጎራባች ፋኖች ማለትም ወደ ምንጃር ሸንኮራ ቦካን ጋራና ብቻሽ በመሸሽ ከለላ እየጠየቁ ናቸው ያፈሳ ወጣቶች ብቻ ሳይሆን በሚሊሻነት የቆዩ ያገር ሽማግሌዎችንም እንደሚመለከት ነው ከዛው በጽሁፍ ቃል በቃል የመጣልን ነው ያነበብኩትና መሰል እንቅስቃሴዎችና እርምጃዎች በደቡብ ኢትዮጵያም እየተካሄደ እንዳለ ከዛው ከደቡብ ኢትዮጵያ እንደዚሁ በጽሁፍ የደረሰን መረጃ ያመለክታል ስለዚህ አገዛዙ አሁንም ወደ ጦርነት ኢትዮጵያን ለመማገድ ተዘጋጅቷል እንደሰማነው ከሆነ ይሄንንም መረጃ በደንብ ፈትሸን ያጣራነውና ያረጋግጥነው ጉዳይ ነው የክተት አዋጅ ለማወጅ መዘጋጀቱን ነው ለዚህም በተለያዩ የአዲስ አበባ አካባቢዎች የሚመለከታቸው የብልጽግና አመራሮች ውይይት መጀመራቸውን ነው ባገኘነው መረጃ ላይ የተመለከተው ስለዚህ በቅርቡ የክተት አዋጅ በማወጅ ኢትዮጵያን ወደ ለየለት ጦርነት ውስጥ አብይ አህመድ ሊያስገባ እንደሚችል ነው ምልክቶችን እያየን ያለ ነው የጌዲዮን ጢሞቴዎስ ደብዳቤ የተመስገን ጥሩነህ የአማራን ህዝብ መዝለፍ የፕሬዝዳንት ታዬ አጽቀሥላሴ እንደዛ አይነት ያደረጉት ንግግር እንደዚሁም የምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ የተናገሩትና ታጣቂ ኃይሎች ተኩስ ካላቆሙ እንዴት መንግስትን አቁሙ እንላለን የሚል በጣም በተቀዛቀዘ ስሜት ውስጥ ነው የተናገሩትን እነዚህን ደምረን ስናይ አብይ አህመድ ለጦርነት ዱብ እያለ እንዳለ ምናልባት የሚመልሰው የሚቀለብሰው ነገር ከሌለ ይሄ ሰው ያውንም አይኑን ጨፍኖ ለመግባት ከፍተኛ ፍላጎት እንዳለው ያየንበት ነው ስለዚህ ገለታው ይሄንንም የኢትዮጵያ ህዝብ በደንብ ማየት ይገባዋል ሌላ እልቂት ኢትዮጵያ ላይ ከመምጣቱ በፊት እንዲህ የጦርነት ዛር ያለበትን ግለሰብ ከስልጣን በማስወገድ ኢትዮጵያን መታደግ የኢትዮጵያን ህዝብ የጊዜው ትልቅ ኃላፊነት ይመስለኛል ይሄ አብይ አህመድ ለሱ ስልጣን ማራዘሚያ በሚል የሚደረግ ጦርነት ለመሆኑ ዓለም ሁሉ እየታዘበው ነው ምንም ሊያጋጭ የሚችል ምንም ጦርነት ሊያስከፍት የሚችል ኢትዮጵያ ውስጥ ምክንያት የለም በዚህ ወቅት ላይ ከዛ በላይ ኢትዮጵያን ችግር አለባቸው ከዛ በላይ መጋፈጥ መዋጋት ያለባቸው ነገር ከፊታቸው ተደቅኗል ሰላም ማጣታቸው ሌሎች ነገሮችን እንዳያደርጉ አድርጓቸዋልና አብይ አህመድ ተጨማሪ እልቂት ተጨማሪ ጦርነት ኢትዮጵያ ላይ ሊያመጣም እየተዘጋጀ ነው በዚህ አንፃር ኢትዮጵያውያን በደንብ ነገሩን መከታተል ያለባቸው ይመስለኛል ገለታው ኢትዮጵያ በተከታታይ በእንደዚህ አይነት ነውጥ ውስጥ የቆየችበት ጊዜ ያላውቅም እንግዲህ የሰሜኑ ጦርነት የህወሓት ጊዜ ሙስን ቦታዎችን የሚሸፍን ጦርነት ውስጥ ነበር የቆየው በኤርትራ በኩል የታወቀ ነው እንደዚህ ሰፊ የቆዳ ሽፋን ያለው ረፍት የሌለው በተከታታይ በየቀኑ ችግር ውስጥ የገባችበት ጊዜ አሁን ነው
በኦሮሚያ ክልል በአማራ ክልል አፋር ክልል አልፎ ወደ ምስራቅ ሀገራችን ክፍል አንዳንዴ ደግሞ ደቡብ ክልል ውስጥ እንደዚህ አይነት ረፍት የሌላት ምድሪቱ በከፍተኛ ጦርነት ውስጥ የገባችበት ጊዜ አሁን ያለ እና ይሄ መንግስት በአጠቃላይ ከዚህ ነውጠኛ ነው ሳይ ከዚህ የሚወጣ አይደለም ከዚህ የሚወጣ ታጥቦ የሚጸዳ ነገር አይደለም ኢትዮጵያውያን ይሄንን የፖለቲካ ካፒታል የለም በእጁ አሳምኖ ማርኮ በስልጣን ላይ የሚቆይበት ምንም አይነት ነገር ጨርሷል አሟጧል ስለዚህ ሁለት ነገር ነው የሚያደናግረው አንደኛ የተለያዩ ፕሮጀክቶች እዚህ ጋር በቃ ነዳጅ ፕሮጀክት የምን ፕሮጀክት አሁን ደግሞ ስንዴ ይመጣል ነው ዘማ ጥቅምት እየመጣ አይደለም ህዳር አሁን ደግሞ ወደዛ ነው የሚሄደው ስንዴ ከባለፈው አመት ቁጥሩን ይጨምርና ይሄን ያህል ያመረትን ነው እንደዚህ አይነት ነገሮች ነው ውስጥ ነው ያለው ከዛ ባሻገር ደግሞ ጦርነቱ ነው ስለዚህ ሀገራችን ይበቃታል መሳይ መተንፈስ አለብን በእውነት ወደ ያልከው እኮ ነው ምን ዋጋው ማአት ነገር ጥሎን ሄዳለም ባለፈው ያነሳነው የኤአይ ዘመን ነው አሁን ጥሎን ሄደ ስበርስ ስንዋጋና በፍጥነት ይሄን ሰው መቀየር ላይ እኔ እንደው ኢትዮጵያን ባጭር መታጠቅ ያለብን ይመስለኛል ሁላችን ገለታው እንግዲህ የአብይ አህመድ አገዛዝ በዚህ በሰሞኑ የወሎ የወታደራዊ ዘመቻ ላይ አስተያየትም ማስተባበያም ማረጋገጫም ሳይሰጥ ነበር የቆየው እንዲሁ የዲጂታል ሰራዊቱ ጉዳዩን ከዛ ከመረጃ ምንጫቸው በሚሰጣቸው አቅጣጫ መሰረት ያንን የወሎን ተጋድሎ ፋኖች ያስመዘገቧቸው በጣም አስደናቂ ድሎችን ለማንኳሰስ ብዙ ነገሮችን ሲያደርጉ እንደነበረ ይታወሳልና በይፋ ከአገዛዙ የወጣ ስለ ጉዳይ ምንም ነገር አልነበረም አሁን ግን በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አማካኝነት የወሎ ጉዳይ ተነስቷል የፋኖ ኃይሎችን ስምሪት በመስጠትና ህዋቶች ደግሞ በቀጥታ እንዲሳተፉ በማድረግ የኤርትራ መንግስት ከጀርባው እጁ አለበት ሲል ነው እንግዲህ የአብይ አህመድ አገዛዝ ለሁለተኛ ጊዜ በመንግስታቱ ድርጅት ለኤርትራን መንግስት የከሰሰው ባለፈው ግንቦት ወር ላይ ተመሳሳይ እንዲሁ የኤርትራ መንግስት ውስጤን እየበጠበጠ ነው ተቃዋሚዎችን እያደራጀ ነው ሰላም እንዳናገኝ እያደረገ ነው የሚል ክስ አቅርቦ እንደነበር ይታወሳል እሱም እንደዚሁ ጠቅሶ ነው ጌዲዮን ጢሞቴዎስ ሁለተኛውን ደብዳቤ በተባበሩት መንግስታት ድርጅት ዋና ጸሐፊ የላከው ገለታው ደብዳቤው ብዙ ነገሮችን ይነግረናል አንድም የአብይ አህመድ አገዛዝ በጣም የፈራው ነገር እንዳለ ሁለቱም ጦርነት ለመክፈት በቋፍ ላይ እንዳለ ሶስተኛ ደግሞ በዋናነትም ነው እንትኑ ላይ በደንብ ያየነው ነገር የፋኖን ግስጋሴ ፈርቶታል ወልዲያን ለመያዝ ወልዲያን ከአገዛዙ ቁጥጥር ውጪ እንድትሆን ለማድረግ ታስቦ የተዘጋጀ ተልኮ ነው ያንን ተልኮ አክሽፈናል ነው የሚለው